ከሴት ጋር ስታወራ መጠንቀቅ ያሉብህ አነጋገሮች። እንዲህ እንዳትላት በፍጹም። ለምን? ወንድነትህን ያስንቀዋል። ሲቀጥል ደግሞ የወደድካትን ያፈቀድካትን ሴትም እስከ ማጣት ስለምትደርስ ለሴት ልጅ ማለት የሌሉብህ ነገሮች ወይም ስታወራ ከሴት ጋር መጠንቀቅ ያሉብህን ቃላቶች ዛሬ እኔ እነግርሃለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው አንቺ ሁሉ ነገሬ ነሽ በፍጹም አትበላት። ይህ አነጋገር ምናልባት ሴቷ አንተን እንድትቀበልህ የልብህን ፍላጎት እንድታውቅልህ በመፈለግ የምትናገረው ሊሆን ይችላል። በሚያሳዝን ሁኔታ ግን በዚህ ንግግርህ ዋጋህን በፍጥነት ይቀንሰዋል። ሴቶች እንዲህ የሚርመጠመጡላቸውን ወንዶች በፍጹም አያከብሯቸውምም፣ አይሳቡላቸውም። በራሱ የሚተማመንና ጠንካራ ወንድ ነው ቀልባቸውን የሚያሸፍተው ወይም ደግሞ ልባቸው የሚሸፍትለት ልባቸው የሚሸነፍለት ጠንካራ በራሱ የሚተማመንን ወንድ ስለሆነ በራሱ ደንብ፣ ሕግ፣ መመሪያና አእምሮ የሚኖርን ወንድ አብዝተው ይመርጡታል፣ አብዝተው ይፈልጉታል። በራሱ ዛቢያ የሚዞር ወንድ የሴቶችን ልብ ይገዛዋል። ይህን ንግግር መጠቀም የጀመርክ ቀን ግን ክብርህን ታጣለህ። ሁኔታዎችን በሙሉ እሷ መቆጣጠር ትጀምራለች። ለምን? አንቺ ሁሉ ነገሬ ነሽ ስላልካት ሁሉ ነገሯ ከሆንክ ሙሉ ነገርክን እሷ መቆጣጠር በእሷ ዛቢያ ውስጥ ልታደርግህና እሷ ልታሽከረክረ ስለምትፈልግ አንቺ ሁሉ ነገሬ ነሽ አትበላት። አንደኛ ልትንቅ ትችላለች። እንዴት እኔ ሁሉ ነገርህ ልሆን እችላለሁ? ነገር ከፈለገችህ አዙራ ምናምን እንዴት እኔ ሁሉ ነገርህ ልሆን እችላለሁ? ሁሉ ነገርህማ አይደለሁም፣ እኔ ሚስት ነኝ ወይም ፍቅረኛ ነኝ ልትልህ ስለምትችል አንቺ ሁሉ ነገሬ ነሽ ማለትህን ማቆም ይኖርብሃል። ሁለተኛው ያላንቺ ምን ማድረግ እንዳለብኝ አላውቅም አትበላት። አንቺ የሌለሽበት ያላንቺ አንቺ ሳትኖሪ አንቺ የሌለሽ ጊዜ የሚሉ አጠቃቀሞች ጭራሽ ደካማ ያደርጉሃል። ሁሉ ነገሬ አንቺ ነሽ ስትላት ትንቀሃለች። እውቀትና ችሎታ የሌለህ ደካማ ሰው አድርጋ ታስብሃለች። ምን ማድረግ እንዳለብኝ የማላውቅ ስንኩል ነኝ ማለትህ ነው። የስሜት ጥገኛ መሆንህን እያረጋገጥክላት ስለሆነ ያላንቺ ምን ማድረግ እንዳለብኝ አላውቅም አትበላት። ምክንያቱም አንተ በራስህ መቆም የምትችል ሰው ስለሆንክ ያለሷ ምንም ማድረግ ትችላለህ። ያለሷ ምን ማድረግ እንዳለብህ፣ ለህይወትህ ምን አይነት ውሳኔ መስጠት እንዳለብህ ታውቃለህ። ሌላው ቀርቶ እሷን መቼ ማግኘት እንዳለብህ ራስህን የምታውቀው አንተ መወሰን አለብህ እንጂ እሷ ከሌለች እኔ ምንም ላደርግ አልችልም፣ ምንም መወሰን አልችልም ብለህ ማሰብ እና ለእሷ ይህን ነገር መንገርም የለብህም። ምናልባት ከብዶህ ሊሆን ይችላል። ያለሷ ምንም ነገር ያለሷ ምንም ማድረግ አስጠልቶህ ሊሆን ይችላል። ግን በቻልከው መጠን ለውስጥህ ንገረው፣ ቻለው። ያኔ ካፍ ወጥቶ የነገርካት ቀን ግን ትንቅሃለች፣ ትደብራታለህ። ብቸኛ እንደሆንክ ያለሷ ምንም ማድረግ እንደማትችል ደካማ አድርጋ ታስብሃለች። አየህ፣ ሴቶች ወንድ ኖረም አልኖረም የራሳቸውን ህይወት በደስታ የሚኖርን ወንድ ነው የሚፈልጉት። ምክንያቱም በራሱ ቢተማመን ራሱ ምን ማድረግ እንዳለበት የሚያውቅ ብቻውን ሆኖ ምንም ማድረግ የሚችልን ወንድ ማንም ሰው ይፈልገዋል። ስለዚህ አንተ ኖርክም አልኖርክም በህይወታቸው ውስጥ ወንድ ኖረም አልኖረም የራሳቸውን ደስታ ራሳቸው ማጣጣም ይችላሉ። እነሱም የሚፈልጉት ሴት ኖረች አልኖረች በአንተ ህይወት ውስጥ ራስህን፣ ደስታህን፣ ሁሉ ነገርህን መግዛት የሚችል ወንድ፣ ራሱን መምራት የሚችል ወንድ ነው የሚፈልጉት። ህይወትህና አቅጣጫ በእሷ የሚመራ መሆኑን ካረጋገጥክላት ትጠላሃለች፣ ትንቅሃለች። ሶስተኛው መቼም አልጎዳሽ። ይሄም በጣም ትልቁ ለሴት ልጅ እንደ ማረጋገጫም እንደ ንቀትም ነው። ይህ ንግግር ማንም ሰው ፍጹም አይደለም፣ ልሳሳት እችላለሁ የሚል ገራገር ሐሳብ ነው። ሴቷ የምትረዳው ግን ራሱን ለስህተት ያመቻቸ ወይም ራሱን ለስህተት እያመቻቸ ያለ ደካማ የሚለውን ነው። በሀገራችን አልበላሽምን ምን አመጣው የሚባል አባባል አለ አይደለ? ስለዚህ አንተ መቼም አልጎዳሽም ስትላት እንዴት እንደምትረዳው ታውቃለህ? ቀድሞ መቼም አልጎዳሽም የሚለኝ ሊጎዳይ ተዘጋጅቷል ማለት ነው፣ ሊተወኝ ተዘጋጅቷል ማለት ነው። እንዲህ አይነት ነገር ነው የምትረዳ። ምናልባት አንተ ጥሩ ሆንልሻለሁ፣ መልካም ሆንልሻለሁ፣ በቻልኩት መጠን አንቺን ላለመጉዳት ጥረት አደርጋለሁ በሚል ቅኔ ሊሆን ይችላል እየነገርካት ያለው። ነገር ግን ሴት ልጅ የምትናገረውን ነገር በሙሉ ቀጥታ አታየውም። ዙሪያ ጥምጥም ታያለች። የሆነ ነገሩን በሌላ ሳይድ ለመረዳት ትሞክራለች። እያንዳንዱን ነገር ትመረምረዋለች። ስለዚህ ቀድሞ እንደዚህ የሚለኝ ምን አስቦ ነው? ሊተወኝ ፈልጓል፣ ይሄ ይጎዳኛል። ምክንያቱም ቀድሞ ተቅለበለበሳ ምን ያቅለበልብሃል አይነት ነገር ነው የምትሰጠው። ስለዚህ
መቼም አልጎዳሽም የሚል ቃል አትጠቀም። መቼም እንደማትጎዳት በልቦና ውስጥ ያዘው። ከዛ ተግባራዊ አድርገው እንጂ ለሷ አውጣ አትናገር። አራተኛው ለኔ በጣም መልካም ነሽ። ይህ አባባል አንቺ ከኔ ትበልጫለሽ፣ እኔ ተራ ሰው ነኝ የሚል የምስኪን ሰው ንግግር ነው። ራስህን ዝቅ ማድረግ የሚመስልህ ጨዋነት ወይም ደግሞ ጥሩነት፣ መልካምነትን የሆነ ጥሩ ሐሳቢነትክን ሊመስልህ ይችላል፣ ግን አይደለም። አንተ ራስህን ዝቅ አድርገህ መታየት ለሰዎች ጨዋነትክን እያሳየህ ምናምን ሊሆን ይችላል ባንተ ቤት። ሴት ልጅ ግን እንደዛ አትረዳህም። እንዳልኩ ወንድ ልጅ ደጋግሜ ነግሬሃለሁ፣ ወንድ ልጅ አባወራ ነው፣ መሪ ነው፣ አዳኝ ነው። ዱር ላይ ሂዶ ምናምን ጫካ ውስጥ ድሮ እንኳን አድኖ ልጆቹን የሚመግበው ማን ነው? ወንድ። አድኖ ያመጣውን ነው ሰርታ የምትሰጠው ሴት። ስለዚህ አንተ ራስክን ዝቅ ማድረግ የለብህም። ዝቅ ባረከው ቁጥር አንተ ራስክን ዝቅ አድርገህ ፈጣሪ ራሳችሁን ዝቅ አድርጉ ብሏል ምናምን በሚል አባባል ራስህን ዝቅ አድርገህ አንቺ ለኔ በጣም በጣም መልካም ነሽ፣ መልካም ሰው ነሽ ብለህ ራስክን ግን እንደ ተራ ምስኪን ዝም ብለህ ደካማ እንደሆንክ ራስህን ዝቅ ራስህን እኔ እኮ እንዲህ ነኝ ራስህን ዋጋ እንደሌለ ዋጋ ቢስ አድርገህ አትናገር። አምስተኛው ሙሉ አድርገሽኛል። ይህ አነጋገር በጣም ገዳይ ነው። ራስህን ማጥፋት ነው። አየህ፣ በዚህ ንግግርህ እኔ በራሴ ሙሉ አይደለሁም፣ አንቺ መተሽ ነው እኔን ሙሉ ያደረግሽኝ የሚል ነው። የትኛውም ሴት በራሱ የቆመንና ወደፊትም በራሱ መንገድ መኖር የሚችልን ሰው ነው የምታከብረውና የምትፈልገው የምትወደው የልጆች አባት ነው ብላ የምታስበው። ምክንያቱም በራሱ ያልቆመን በራሱ ሙሉ ያልሆነ ሰው እንዴት የሆነን ሰው ሲያገኝ ሙሉ ሊሆን ይችላል? በተለይ ወንድ ልጁን አስበው። ወንድ ልጅ ሆነ ሴት ስትመጣ ብቻ ከሆነ ሙሉ የምትሆነው አይደለም። አንተ በራስህ ሙሉ ነህ። ስለዚህ እሷ ስለመጣች አንቺ መተሽ እኮ ነው ህይወቴን ሙሉ ያደረግሽው፣ አንቺ ስላለሽ ነው እኮ የኔ ህይወት ሙሉ የሆነው ካልካት ምናልባትም አማራጭ የሌለ ምናልባትም ምን አባቷ ያመጣል አይነት ድርጊት ልትፈጽምብህ ትችላለች። ስድስተኛው እንዳደርግልሽ የምትፈልጊውን ንገሪኝ። ሴቶች መሪዎች አይደሉም። እሷን ጠይቀህ አይደለም ማድረግ ያለብህ። አንተ ራስህ ነህ የሚያስፈልጋትን አውቀህ ማድረግ ያለብህ። ይህ አካሄድ ጥበብን ይጠይቃል። የት እንደሚሄድና ምን እንደሚያደርግ የሚያውቅን ወንድ ሴቶች አብዝተው ይፈልጉታል፣ ይወዱታል። አቅጣጫ ጠቋሚና መንገድ መሪ አታድርጋት። እሷ ባርካ እንድትሰጥህ በፍጹም አትፈልግ። አንተ ወንድ አይደለህ? መባረክ ያንተ ስራ ነው። ምን እንዳደርግልሽ ትፈልጊያለሽ? ምንድን ነው የምትፈልጊ? ምን ሊሆንልሽ? ልከርበትልሽ፣ ልገልበጥልሽ የምትሉ አንዳንድ ወንዶች አላችሁ። እንደዛ አይደለም። የሚያስፈልጋትን እያት። ከወደድካት ካፈቀርካት እኮ ይቺ ሴት ምንድን ነው የምትወደው፣ ምንድን ነው የሚያስፈልጋት የሚለውን በደንብ ጠንቀቀህ ታውቃለህ። ጎበዝ ወንድ፣ ብልህ ወንድ፣ በራሱ የሚተማመን ወንድ በነገራችን ላይ እንደዛ ነው። ሴት ልጅ ምን እንደሚያስፈልጋት ፍቅረኛው ምን እንደምትወድ ያውቃል። ስለዚህ ያን ነገር ያደርጋል እንጂ ቀጥታ ምን እንዳደርግልሽ ትፈልጊያለሽ እንደዚህ እያልክ የምትል ከሆነ አንደኛ ትንቅሃለች፣ ምንም ለሷ ቦታ እንደሌለ ይገባታል። ሁለተኛውና ደግሞ በጣም ደባሪው ነገር እሷ ልትመራ ትፈልጋለች። እሷ ባርካ እንድትሰጥህ አደረካት ማለት ነው። ያ ለሴት ልጅ የተሰጠ ስልጣን አይደለም፣ አንዱና የመጀመሪያው። ሁለት ደግሞ አንተ አባወራ ስለሆንክ የአባወራነትን ተግባር መወጣት ይኖርብሃል። ሰባተኛው የፈለገው ቢሆን ካንቺ አልለይም አትበላት። ይህ ቃል ታማኝነትን የሚያረጋግጥልህ ይመስልሃል፣ ግን አይደለም። የትም መሄድ ትችያለሽ የሚል ነው ትርጉሙ። አንተ ቤት ቁጭ ብለህ ፍቅረኛ የትም ወንድ ጋር እንድትንዘላዘል እድል እየሰጠሃት መሆንን ልብ በል። የፈለገ ነገር ቢሆን አንቺን አልተውሽም፣ ካንቺ አልለይም። ለምንድን ነው የማትለየው? የፈለገ ነገር ቺት ብታደርግብህ አተዋትም? እስኪ ንገረኝ። የሆነ ስህተት ትልቅ ስህተት ብታገኝባት አተዋትም? ይቺ ሴት የፈለገ ነገር ቢሆን ካንቺ አልለይም ስትል እንዝላልነትህን፣ ጅልነትህን፣ ሞኝነትህን ነው ባንተ ውስጥ የሚታየው። ስለዚህ ሌላ ወንድ ጋር ሄዳ እንድትንዘላዘል እየፈቀድክላት ነው። በእርግጠኝነት ትሆናለች። እሱም እኮ ችግር የለበትም እያለች ክለብ ውስጥ ከሌላ ሰው ጋር መጀናጀን፣ ክለብ ውስጥ ከሌላ ሰው ጋር መጨፈር፣ መዝናናት ትጀምራለች። ግላዊ ድንበሮችን ትጥስብሃለች። እሷ አንተን መቆጣጠር ትጀምራለች። አለቃህ ትሆናለች። አታከብርህም፣ ትንቅሃለች፣ ጥላት ትሄዳለች። ምርጫ የሌለህ ደካማ የታሰረ በግ አድርጋ ታስብሃለች።
በሷ ውስጥ እንዳሰረች ስለሚሰማት የሆነን በግ ለምሳሌ ገዝተህ አምጥተው አስረዋል። ስለዚህ ባለቤቱ አንተነህ፣ የምትመራው አንተነህ። ምግብም ሲያስፈልገው መስጠት ከፈለክ ትሰጠዋለህ። ምናልባት ይጮህ ይሆናል ምናምን፣ ግን ምንም አያመጣም። እንደዛ አይነት ነው አድርገህ የምታስብህ አንተንም። ልክ የሆነ ቤቷ ውስጥ እንዳሰረችው በግ ነው የምትቆጥርህ። 8ኛውና የመጨረሻው የሚያስደስትሽን ሁሉ አደርግልሻለሁ። የሴት ልጅ ደስታ ከአንተ ግላዊ ድንበሮች፣ ደረጃዎችና የህይወት ምርጫዎችህ እንደሚበልጥ ስትነግራት ዋጋህ ይረክሳል። ከራስህ ክብር አታስበልጣት። ለእሷ ብለህ የግላዊ ክብርህን መስዋዕት ማድረግህ ዋጋህን ያሳንሳል እንጂ በፍጹም አይጨምረውም። ተገዢ፣ ደካማና ተጋላጭ ወንድ ትሆናለህ። በአንተ ክብርና ስብዕና እሷን ለማስደሰት መሞከርህ እንድትንቅህና ክብርህን እንድትነፍግህ ያደርጋታል። ስልጣንህንና ክብርህን ለማሳየት ቀጭን መስመር ያስፈልግሃል። ከራስ በላይ የምታፈቅራት ከሆነ አንተ ያኔ ጠፍተሃል፣ የለህም፣ ሙተሃል። የጠፋ ሰው ጋር ማን ይኖራል ብለህ ታስባለህ? እስኪ መልስልኝ። አንተ እሷ ስለሚያስደስታት ብቻ የአንተን ነገር እያጣለ እሷ ማድረግህ ትልቁ ስህተትህ፣ ትልቁ ዋጋ የሚያስከፍልህ፣ ትልቁ ጅልነት ነው። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ለሌላ ሰው እንዲደርስ ሼር ማድረጋችሁ እንዳትረሱ። መልካም ጊዜ